ጉድ እኔ ደግሞ ዛሬ ላችሁ ቤተሰቦቼ እዚች ትትና የምትባለው ልጅ ዝናን እንደዚህ ስታደርገው እውነት መስሎኝላችሁ አንጀት የቅቤ ጠጣ ድገሚው እያልኩኝ ወኔ መጥቶ ነው የምላችሁ። ወኔ መጥቶ ውጥርጥር ብዬ ማለት ነው። በይው ድገም እላለሁ። ለካስ እኔ ደግሞ የምሯን መስሎኝ ወይኔ በቃ እናት ወልድ ያለች ወንድ ነሽ፣ በቃ ወንድ ነሽ እንደው እናት ወልድ ያለች በቃ ይሄን ዝናን አሳረፍሽልን ገላገልሽን በቃ አራፍ ነው እያልኩኝ ይላችሁ ማለት ነው ቤተሰቦች። ይሄን ጉረኛ ጉድ ያረግሽው እያልኩኝ ይደገም ድገሚው እያልኩኝ እፎክርላችኋለሁ። ከዛስ ተዘቆየት ብለው በህልሟ ነው ትፈራገጥላችኋለች። በህልሟ ነው ምናምን እንዴ ምን ነው ለኛ ሳታዝንም ትንሽ ጋይስ ለኛ ትንሽ አይታዘንም? ምን አለ እውነት በሆነ ያበበ ደንበሳ ልጅ ማለት ነው። ደግሞ ምኑ ላይ እንደመታችሁ ሽሮ መብሊያው ወይኔ መድኃኒዓለም እና እኔ ደህና አስተነፈሰችን ብዬ እንግዲህ ታውቃላችሁ እነ ሉላ እዛ መከራቸውን ይበላሉ። አሁን ደግሞ ሉላ እዚህ ከተማ መኖሯን አውቆ እስከዛሬ እዚህ ከተማ ውስጥ የለችም ብሎ ነበረ። ደህናውን አዴቡን ገዝቶ ቁጭ ያለው እና ማለት ነው ጋይስ። እና ዛሬ ይሄንን ሲሰማ ታንዲፋ አይታችሁታል። ለሌት በዛ በቃ ሲንቀዋለን ይደውላል። ፖሊሶች ደውሎ ያንን የታሰረ ሰው ያስፈቶልኝ እሱ እጅ ላይ ብዙ ነገር አለ የኔ ህይወቴ ምናምን በሱ እጅ ነው ያለው። ስለዚህ የትም ገብተህ ወጥተህ ያን አስተካክል አለበለዚያ ህይወትን ሲቆላ አደርግልሃለሁ እያለ እንግዲህ አንዱ ከሱ ጋር አብሮ የሚሰራ ፖሊስ አለ ጋይስ። እሱን ያስፈራራ ነው። እኛው ደግሞ እንግዲህ ሉላ ያው አሳስረዋለች ታስሯል ማለት ነው። ፖሊስ ጣቢያ ነው ያለው። እንግዲህ ከፖሊስ ጣቢያ ተደውሎላት ዛሬ መተሽ ክስ መስርቺ ትፈልጊያለሽ ተብላ ነበረ። እንግዲህ ሞገስ ፈርቶ ይቅርብሽ ከዚህ ቤት መውጣትሽ ሌላ ሪስክ ያመጣል። ስለዚህ በቅርቡ ዝና ወደ እስር ቤት ስለሚሄድ በዛ ተከትሎ ይሄኛውንም ድጋሚ ማስገባት ይችላል እያለ ነው። ግን መሾር ነው እዚህ ጋር ምክንያቱም እነ መድብል ጋር ተባብለው ማለት ነው ጋይስ። ለነ መድብል ሞገስ ደውሎላቸው ቀጥታ ሂደው ክሱ መመስረት አለባቸው። አለበለዚያ ሰውየው ክስ ካልተመሰረተበት 24 ሰዓት እንትን ካለ በኋላ ይለቀቃል። ከተለቀቀ ደግሞ በንዴት በብስጭት በቃ እያንዳንዷን ነገር ሚስጥሩን ይናገራል ለዝና ማለት ነው። እዝና ጋር ደግሞ አንድ ላይ ከሆኑ በቃ አያጧቸውም። እሱ የባስ ሪስክ ነው። ስለዚህ ሞገስ ማድረግ ያለበት አሁን መፍራት ሳይሆን ቀጥታ ለነ መድብል ደውሎ ከነ መድብል ጋር ያለውን ነገር ተመካክሮ ሐሳባቸውን እንትን አድርገው ማድረግ ነው ያለባቸው። አለበለዚያ በጣም ከባድ ነው። በጭራሽ የሚሆን ነገር አይደለም እንጂ በፍራትና በእንትን ሞገስ በዚህ ሁኔታ ትንሽ የሚከብድ ይመስለኛል። እንግዲህ ግን ሞገስ ከዚህ ቤት መውጣትሽ ሌላ አደጋ አለው። ምናልባት ዝናስ ቢሆን ያስደወለው ምናምን እያለ ነው። በእርግጥ መጠርጠሩ አይከፋም፣ ግን ደግሞ ነገሮችን በቃ በእንትን ማጤን አለባቸው። ከዛ ያነ መድብል ጋር የሚሰራውም ፖሊስ ስላለ ማለት የነ ዝናን ፋይል ያዘው ፖሊስ ስላለ ለሱ ተደውሎለት ነገሮቹ እንዲያጣራና ሁኔታዎች እንዲያመቻች ማድረግ ነው የሚሆነው ማለት ነው። እና እንግዲህ እነ ብሩክና መድብል ያለውን ነገር ዛሬ ተገናኝተው ነበር ከፖሊሱ ጋር። አሸናፊዎች እንደሚሆኑ በተለይ ማለት ለምስክርነቱ ከቀረበች በቃ እነሱ ጋር ሁኔታዎች ሁሉ አሪፍ እንደሚሆኑ ነግሯቸዋል። ድጋሜ በአካል መገናኘታችን ያን ያክል ቫልዩ ስለሌለው ባንገናኝ መልካም ነው ብሎ እንግዲህ ያለው ነገር በስልክ እንደሚያወሩት አውርተው ነው የተለያዩት። እንግዲህ መድብልም እንደሚሳካለት በልቡ አምኗል ማለት ነው። እንግዲህ እንደሚሳካላቸው እኛም ተስፋ አለን ቤተሰቦቻችን። ፈጣሪም እንግዲህ ከተበዳይ ጎን ነው እና ምን ልላችሁ ነው በአጠቃላይ እኔ ደግሞ ዝና ተመታ ብዬ ደስ ብሎ የነበረ ግን ህልም ነው አሉ ማለት ነው። ህልም ነው አሉ ግን እኮ ህልም አይመስልም። ወይኔ ተተና ግን ጀግንነቷን ሳላደንቃላችሁ በነገራችን ላይ የምትናገረው ነገር ያው እሱ ስር ነኝ ብላ ማለት አትልመጠመጥ ምናምን እንግዲህ ለትዳር ላድርግሽ ብሏታል። ግን አልፈልግም በቃ ካንተም ጋር ሆኜ ሞት ነው አሁንም ያለው ሞት ነው። ስለዚህ ልሞት ነው ያለችው ማለት ነው። ያው እንግዲህ እንዳትጎዳ ኩላሊቷን ሊሸጡ ስለሆነ ተፍተፍ እያሉ ያሉ እንዳትጎዳ እንግዲህ ምግብ ወዳ ሳይሆን በግዴታው እንድትበላ እያደረገ ነው። ዛሬም በባለፈው ማየታቸውን እንግዲህ በጥፊ ሲላት ነበር። አሁን ደግሞ ቀበቶውን ፈቶ እንግዲህ በቀበቶ እየገረፋት ነው የሚገኘው። እሷም እንግዲህ ሳትወድ በግድ ያው ስቃይ ከባድ ነውና እየበላሽ ነው ህይወቷን ለማቆየት ማለት ነው። ቤተሰቦቻችን እነሱ ነገሮች እስቲ ያመቻቹ ድረስ ግን ደግሞ አመቻችተው ምንም እንደማያደርጓት ተስፋ እናደርጋለን። ምክንያቱም እነ መድብል እዛ ጋር ክሱ ሁኔታዎች ስለተጧጧፉ ቀጥታ ዝናና ያበበ ደንበሳ ልጅ
ከነ ግብረ አበሮቹ ከነ ካሌ ሞሲሳ ጭምር ተያይዘው ወደ ጦሮጦስ ይወርዷታል ማለት ነው። የዛን ሰዓት እንግዲህ እችም ልጅቷ ያለችበት ሁኔታ ስለሚታወቅ ቀጥታ እሷም በቅርቡ እንደምትወጣ ነው እንግዲህ ዛሬ እንደያያችሁት ሉላ ያለችበት ነገር ስላወቀ በጣም ደስ ብሎኛል ምናምን ብሎ እንግዲህ ፏፋፋ እያለ ነበርና እስኪ ሄደ ደስታ ሳያልቅ ቤተሰብ ጋር ደውልልኝ ብላ እንግዲህ ከቤተሰቦቿ ጋር ደውላ ነበረ። አባቷንም አግኝታ ነበረ እንግዲህ በእንባ እያለቀሰች ሳኡዲን ተሻገርሽ ወይ ገባሽ እያላት ነበርና አዎ ገብቻለሁ፣ ሰላም ገብቻለሁ፣ እኔ ደህና ነኝ ያለችው። ያለችበት እንግዲህ ያው የሚታወቅ ነው፣ ግን ይሄ ነው ብላ ቤተሰብ ማስጨነቅ አልፈለገችም። እግዚአብሔር ደግሞ በአፏ ሞልቶላት ነገ ጧት ያሰበችው እንደሚሳካ ከፈተና ከችግር በኋላ ደስታ ይኖራልና እንግዲህ እሱን አድርገን ተስፋ እናደርጋለን ቤተሰቦች። ያው ዝናም እንግዲህ እየሳቀባት ነበረ። ቤተሰቦች ጅል ናቸው እንዴ አሁን አንቺ የምታወሪውን ነገር አምነውሽ ነው እንዴ ምናምን እያለ እንግዲህ ሙድ እየያዘባት ነበረ። እሷ ግን አዎ ያምኑኛል ምክንያቱም ያው ብላ እንግዲህ የኔ እናት እንግዲህ ቶቶ ለበይና እዴን ክፈይልኝ ሰዎቹ እንደዛ እያሉኝ ነው ብሎ እንግዲህ አባትየው ነግሯታል ማለት ነው። እሷም እንግዲህ እሺ ብላ በእንባ ተቀብላለች። ምንም ልትል አትችልም። ያለውበት ስቃይ እንደዚህ ነው፣ ሰሞኑን ልሞት ነው ብላ እንግዲህ ቤተሰቦቿን ማስጨነቅም መናገርም አልፈለገችም። ምክንያቱም ዛሬ እችን ቀን ያደረሳት አምላኳን ወደፊትም በቃ እግዚአብሔርን ተስፋ አድርጋ እየቀጠለኝ ነው ማለት ነው። መጀመሪያ ላይ እንትና ማን ነው ዝና እንዴ ጠየቃት ለሚስትነቱ ወይም ላስቀምጥ ሲላት እምቢ ነው ያለችው። ኢቨን if ሊደፍራት እንኳን ሲል እንግዲህ ምን አይነት ጥቃት አድርሳ እንዲያስቀምጠችው ታውቃላችሁ። በጣም ጎበዝ ነችና በዚህ ላይ ደግሞ እግዚአብሔር ረድቷት ከዚህ ጭንቀቷ እንደምትወጣ በቅርብ እንደምትወጣ ምንም ጥርጥር የለንም። ለሱ ደግሞ የነ መድብል ክስና የነ ብሩክ ያረዱት ያሉት ፕሮሰስ ለሷ በጣም ትልቅ አድቫንቴጅ አለው። ምክንያቱም የነሱ ክሱ ከተጠናክሮ ዝና በህግ ቁጥጥር ስር ሲውል እሷ ነፃ ስለምትወጣ የፈለገችበት መሄድ ስለምትችል ማለት ነው ቤተሰቦቻችን። ሌላው እንግዲህ የኤፍራታ ጉዳይ ነው። ኤፍራታ እንግዲህ ተፍተፍ እያለች ነው፣ ደህና አድርጋ እየበላችው ነው። ባለፈው ቤት ኪራይ ከፈላለችው፣ ከዛም ስፔሻል በርገር ጋብዛለችው፣ ከዛም በቃ ኪሷ ያለችውን ብር ወሰደች። አሁን ደግሞ ቆንጅዬ የምታምር ቀሚስ አይቻለሁ አለች፣ እሷን ገዛላት። አሁን ደግሞ የምትል ነው አንዲ አሪፍ ቆንጆ ብራንድ ጫማ የምትሸጥ ጓደኛ ያለች እሷ ጋር እንሄድና ግዛልኝ ያላለችው መቼም ለጥቅም አይደለም ማለት ፈልጊኛላት። ኧረ እኔ እንዴ አንተ ቆንጆዬ ነህ አላለችው። አረ ኤፍራታ ደረሸ ነው ያላችሁ። እና ውድ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ላይክ አድርጉ፣ ሰብስክራይብ አድርጉ። መልካም ጊዜ። ተሳውዲ ገባሽ? አባዬ አዎ እየሰራው ነው፣ ተመችቶኛል አባዬ። እሰይ ትህትና ጸሎቴን የሰማኝ አምላክ እሰይ እለዋለሁ። በቃ አባዬ ሁሉም ደህና ናቸው አይደል? እህቶቼም ደህና ናቸው? ደህና ናቸው ትህትናዬ። በቃ እንግዲህ ትህትናዬ አንቺ እራስሽ ከዚህ ቤት ውልቅ ብለሽ ውጪ። ምን አይነት ፈጣጣ ነሽ? የዛሬውስ በዝቶብኛል። አልምርሽም፣ አልተውሽም። አዎ እንደዛ ባልላቸውማ ገንዘቡን የሚሰጣቸውማ አያገኙም። ይህን የደም ገንዘብ ነው የበላኸው። ቤተሰቦች ግን በጣም ነው የሚያዝናኑ አለብሽ። እና ታዲያ እንድፈራሽ ነው? አዎ መፍራት አለብሽ። እንኳን አሁን ያኔ ክብር እያለሽ እንኳን አልፈራሁሽ። እዚች ቤት አይደለም ብሩክን ምንም ሳታገኝ እሺ፣ ሰማሽ? ልቀቂ። አልወቀሽ ምን ትመጪ? አይተዋት የሆነ ነገር ፈልጋ ነው። እኔ ደግሞ ጥቅም ምናምን ፈልጉ ሰዎች አይመቹኝም፣ አልወዳቸውም። እኔን ግን ለጥቅም ሳይሆን ለትዳር ነው አይደል የቀረብሽ? አዎ እንደዛ ነገር። ቆንጆ ይኩንሽ። አንተም እንደዛ። እኔ ያተሳሽ ምን ነው ገዳይ ወት እንዳለኝም አውቃለሁ። እውነት ያውሪ እንውጣ በቃ። ፖሊስ ጣቢያ